በፊራኦል ምክንያትም ጄኖሳይድ ታወጀ። ዋይ እሱ የኛ ልጅ አሜሪካን ሀገር ማሰራት ካልቻሉ የእነሱ ዘሮች እኛ መሀል ላይ መስራት እንደማይችሉ ለምንድን ነው የማናሳያቸው? አለቀ። ይሄ ነው በቃ። አንድ ሰውን እንደዚህ ወጥረው የሚይዙ ከሆነ አይስዌር ወደ ነገር ውስጥ ነው የምንገባው። ወደ ዘር ውስጥ ተመልሰን ወደ ዘር ውስጥ ነው የምንገባው። ከዚህ በኋላ ማንም ቁጭ ብሎ የሚያይ ሰው የለም። ማውራት እንደድሮ ማውራት ምናምን መሳደብ አይደለም። እዛው እነሱ ወለጋ ውስጥ ቆይቀፈራል ወለጋ ውስጥ ቁጭ ብሎ ዘር መንዘራቸው እየሰራ የኛ አንድ ልጅ አሜሪካ ውስጥ አላሰራም ካሉ ዩ ጋድ ዴም ኢት ዩ ሲ ይህንን ወቁ። እኔ መልክ እኔ እናንተ ወለጎች ነን። እኛ መሀል አማራም ብሔር ብሔረሰብ አለ ወለጋ ውስጥ በደንብ አለ። ለፊራኦል ተብሎ እነሱ ለማንም ተብሎ እነሱ መገደል አለባቸው፣ መጠቃት አለባቸው። ሰላማዊ ሰዎች ምንም ያልሆኑ በቃ በሰላም እየኖሩ ህይወትን እየገፉ ያሉ ሰዎች ጥቃት ይድረስባቸው የሚል የወለጋ ቲንኪንግ አለ። እንደ አንድ ወለጋ ኦሮሞ የለም። እኛን ይገልጻል። ይሄ አይገልጸንም እንጂ በጭራሽ። ይኸውልሽ ምን እንደተፈለገ እኮ ይገባሻል ብዬ አስባለሁ። አሁን የዘር ስድድቡ ሰከን ብሏል፣ የለም ማለት ይቻላል 100%። ያ ደግሞ የእሷ የእንጀራ ገመድ ነበረ የእሷና ከዛም ጎን ያለው ማለት ነው። ይሄ በውስጥ ተነጋግረው እዚህ ላይ የኦሮሞና የአማራ ይሄ የመሰዳደቡ እንትን እንዲሞቅላቸው ነው። ግን እንዳሰቡት አይሆንም። ዱኩማኖች እኒስ በአፋንኬኛ ናረፍሴ ቱሬ ኮክቴሉ ዳ ምናምን ይጀዳቱ ረ ጀረከካሱ ዳ አማሮችን ፊራኦል በአማርኛ ሲሳደብ በኦሮምኛ ሲሳደብ ነበር። በኦሮምኛም የሚያወራው ወሬ የዘግናኝ ጽንፍ የረገጠ ንግግሮች ነበሩ። እኔ ግን ያሳዘነኝ ሁሌ ወለጋ አራጅ ክፉ የምንባለው በጂጂክያ ምክንያት እንደሆነ ታውቃላችሁ። ግን ሁሌ ነው የማወራው። ወለጋ ሰው ወለጋ ነኝ ትልና እናርዳቸዋለን፣ መስራት አትችሉም፣ ውጡ፣ በዚህ ግቡ። ልክ ደግሞ ንጹሃን ሲሞቱ ሻምፓኝ ትከፍታለች፣ ወለጋን ወክላ ሻምፓኝ ትከፍታለች። ከዛን ኦሮሞ አማራን ገደለ ሀሳብን ኢንተርኔት ላይ የምታረገው የወለጋ ኦሮሞ ገዳይ ነው ጨፍጫፊ ነው ብላ ፖለቲካ እኛ ላይ የሰራችብን ጂጂክያ ናት ብዬ አምናለሁ። ሊትራሊ the same thing ለፊራኦል ተብሎ ንጹሃን አማራ ወያን ወለጋ ውስጥ ስራ መስራት ያችሉ መገደል አለባቸው። ጄኖሳይድ ነው ያወጀችው። እናንተ ግን አማራ ልጆች ጎበዝ ናችሁ። ግን ነገ ፕላትፎርም ትሰጧታላችሁ። ኦሮሞን ስትሰርብ ታጨበጭቡላታላችሁ። ታውቃላ አሁን ተሞት መጣና እነዚህ ከብቶች የአህያ ሰል ያለባችሁ ስትላል ጂጂ ትችያለሽ ጂጂ ኪያ ምናምን አይደለም ስሜ ስትለን ታጨበጭቡላታላችሁ። እኛው ነን ዮናስ ሙሉነንና ጂጂ ኪያን ኢኔብል ያደረግን የነሱ ኢኔብለር ፕላትፎርም ሰተን እናቶቻችንን የምናሰድበው ግደል ፍለጥ ቁረጥ ምናስብለው እኛው ነን። ይሄንን ነው ብሎ የወለጋ ኦሮሞ ገዳይ የሚባለው ስም ተከሶ ማያወራ ነው። ፊራኦልን ያዩት ባይዘው እስቲ ንገር እስቲ የወለጋ ወንድ በፊራኦል ይወከላል? አንቺ ታይ ብለሽ አታውቂያለሽ። ስለማትሰሚኝ ነው እንጂ ዶሬ ራስ ጉዳይ። እሺ ቀጥል። በየትኛውም አንድ ሰው አይወከልም ማለት በዚህም በዛም። ስፔሻሊ ግን ሰሞኑን በሚያሳየው ነገር ደግሞ አይወከልም። ሰሞኑን የሚያሳያቸው ነገሮች ጤነኛ አይደሉም። በቃ እንዳለ አይ ወንድ የወለጋ እኔ አባቴ ወለጋ ኦሮሞ ነው። ፐርሰናል ሪሌሽንሺፕ ወለጋ ነው። ደሚዶሎች ነን ወንዶቻችን። ቆንጆ ነኝ ብሎ የሚያራግቡ አይደሉም። ውሸታሞች አይደሉም። እውነት እያለን እኮ ዝም ያለን ማህበረሰብ ነን። እየተገደደን ዝም ምንል፣ እየተፈናቀለን ማህበረሰብ ዝም ያለን
እና አሁን አመጡትና በአንድ ሰው ምክንያት ጄኖሳይድ የሃጫሉ ጊዜን እንዳስታውሱታላችሁ እሱን እንደግመዋለን እያለች ነበር። ገብቷል? ታገናኛውን እሱንና እንደውም ማይገናኝ እሱ ራሱ ምን ማለት ጀመረ? አኔ ኦሮሞ ዳፍ ቃል ይላል ቃኒ ለመደ ቃሊ ታቴን በክቱ ቃኒ ራሱ ሲሪየስሊ ቆላጭ ቃኒ ኦሮሞ ዳፍ አለ ቃኒ በሚለው ተቀይሮልሃል። አጫሉ ቃኒ ኦሮሞ የደበቀው ማንነቱን ምንድነው ነው አይደለ ጥያቄው። ከዛም በኋላ this week guess what ራሱን የነገራችሁ ዮናስ ሙሉነ ማንነቱን ነግሮናል። ቆይ ዮናስ ሙሉነ ደግሞ ስለሱ ያወራውን ቴዲ አፍሮ የሚዘፍንለት አደገኛ ሰው ስም ፍራውሊቲቻ ስለነመለስ ስለሌሎቹ የሚያወራው እኔ ቪዲዮ አይቻለሁ። ጌታ የሚያወራው እውነት ነው። እኔ ስላየው ስለማቅ ምንም አይመስለኝ። በጣም ከባድ ሚዛን ነበር ኢትዮጵያ። ከባድ ሚዛን ራብ አድርጎ ነው የወጣው። ባይዘው በጣም የሚገርም ሰው እኮ ነው። እናንተ ሀብታም ነኝ ብሎ ኢትዮጵያ ውስጥ መግባት ያቃተው ለምን እንደሆነ ታውቂያለሽ? ወንጀሉ የአላሙዲን ጓደኛ ነው በጩቤ የተሳተው። ሶ ፍለርት የሚባል ክለብ ውስጥ የአላሙዲን ሰርክል የአላሙዲን ላይክ ይልም እኔና ኢሳምን ማለት ትችላላችሁ። ኢሳምን እንደተወጋው ማለት ነውና ፍለርት የሚባል ክለብ አለ። ፍለርት ውስጥ ድሽቃው ጋርድ ነበር። ልንገራችሁ ታሪኩ። ከዛም በኋላ ሰው ይወጋል። ነፊራውል ግሩፖች ይያዛሉ። ዲሽቃው ማዕከላዊ ሄዶ መስክሮበታል። ፊራውል አይደል ሃይፋዘ እነዛ እስካሁን ድረስኩት ሳሚ ፋየር ምናምን የሚባል ምናምን ከስራ ደክሞኝ ነው የመጣሁት። ግን ዲሽቃው ሄጄ መስክሬበታለሁ ይላል ስሙ። ስለዚህ ከአላሙዲን በላይ ኢትዮጵያ ውስጥ ሀብታም አለ አቅም ያለው አለ። ለዛ ነው የከበደው። እውነታው ይሄ ነው። ሌባ በዚህ ብርጅስቶን አንቺ ዝም በይ ምናምን ስራት በቃ ላሽበል በውስጥ እናውራ አለች። ወንድሜ እኔ የተባለልኝ ዱርዬ ጉሮ ሸባ የተባለ ነበር። አትችለኝም። ከኔ ጋር ገጥማል። እንደው ጨዋ ምናምን ስል ከገዳም የወጣው መሰለህ እንዴ? ከደብረ ሊባኖስ መዳም ቀጥታ ሞንኩሼ ወደ አሜሪካ የመጣው መስሎ ነው የተናገርከኝ። ላይሰንስ እሰጥሃለሁ የዱርዬ እና አሁን ዮናስ ሙሉነ የሚጣጣረው የሚጋጋጠው አቡነ ማቲያስ የተሰደቡት ኦርቶዶክስ የተሰደበው ለሱ ነው። ጌታውን ሴቭ ለማድረግ አሁን ጦርነት ላይ አሉ ጦርነት ላይ አሉ የለም የጦር መሪያቸውን ለማዳን ብዙ ወታደሮች እንደሚሞቱት እነ ሊያ እነ ማኑስሙ ዮናስ ሙሉነ ጂጂኪያ ዋኖፊ ሄለን አመዶች አንድ እንኳን ውሃ ማያነሳ አልያዝክም እኮ ፊሮይ አያናን ነበር ያዝከው። አያና ከአንድ ቀን አላለፈ። አያናን እንደው ጣልከው አዋረድከው። ሂጋት ስካም አያና አዩዬ በጣም ያሳዘንከኝ እኮ አዩቲ በእውነት በጣም ያሳዘንከኝ። እና አንድ ደህና ሰው እንኳን ይዛት መጣ። ከዛ መጣቻች ጥፍሯን አርዝማ ሊያሾ ፊሮ አለች። ፊራውል አራድዬ ነው ሲራገጥ በጣም ነው ወደድኩት። አዲሱ ፐርሰናሊቲ ተራጋጭ ነው ምናምን አለች። ከዛ ፊራውል ተሳደበን ሪፖርት አረገች እቺ ማለት ነው ሊያሹ። ከዛ መቄዶኒያን መዘረፉ ግን አይወራ አታውቅም። ስለሱ ስለ መቄዶኒያ መዘረፍ አታውቅም።
ስለ መቄዶንያ መዘረፍ አታውቅም። ከዛ በአንድ ቀን ተደራጅተው እንደሚሰሩ የገባኝ ሶስቱም ሙስሊሞችን ማድነቅ ጀመሩ። ሊያሾ ሙስሊሞች ንጹህ ናቸው ማለት ጀመረች። ዮናስ ሙሉንም ሙስሊሞች አይሸቱም ማለት ሙስሊም ሴት አይሸትም። አድናቆት እኮ ከዛ ፊራውል እስቲ ምን ያወራል ብዬ ሄዳለሁ። ሙስሊም ቤት ነው የምበላው፣ ምግባቸው ንጹህ ነው፣ ሙስሊም ምናምን ማለት ሙስሊሞች አሜዚንግ ናቸው። እኔ ሙስሊሞች ይመቹኛል በነገራችሁ ላይ። ግን ሊያም ዮናስም እስልምናን ሰድበዋል። ሙስሊምናን ሳይሆን እስልምናን ሲሰድበዋል። እስልምናን ዮናስ ሰድበዋል። ሊያሾ ሙስሊምን እናቶችን ሴቶችን ተሳድባለች። እና የነዚህ ተሳዳቢዎች ደግሞ ኢኔብለሩ ማን ነው? ፊራውል እሱም ተሳድቧል ብዬ አምናለሁ። አሁን አቡነ ማቲያስ ተሰድበው ማለት ነው ጋይስ። ሊያሾ መጣ ዮናስን እንደ ዮናስነት ተቀበሉት። ዮናስ እኮ እንዲህ ነው ባህሪው፣ ተቀበሉት። ያ ተቀበሉት። እንዲህ ነው እኮ እሱ ሁሌ እኮ እንዲህ አታውቁትም ማለት ነው። 10 ምናምን ዓመት አታውቁትም ማለት ነው። ተቀበሉት። ያ it's okay how this is okay። አሁን እኔ እነተሙ በጣም ነው ማዝነው። በጣም ነው ማዝነው። እነተሙ እነ ማፊ ጥሬ ስጋ እነ መማር ዮናስ በአደባባይ እምነትን ሲያዋርድ በአደባባይ አቡነ ማቲያስን ሲያዋርድ በውስጥ ለምን ትመክሩታላችሁ? በአደባባይ ነው አባትህ የተሰደቡት አይደል እንዴ? በአደባባይ ነው አይደል እምነት የተሰደበው? በአደባባይ ነው ቤተክርስቲያናችሁ የተደፈረችው አይደል? በአደባባይ ሴክሹአሊ ሰውየው ምስኪንዬ ሰው እስከ መራቢያ አካላታቸው አይደል እንዴ ለተራ ቲክቶክ ግጭት እንትን የተባሉት ምስኪንዬ አባት። ለምንድን ነው በአደባባይ መቃወምን ያልፈለጋችሁት? ዮናስ ሙሉነን ኢኔብል የሚያደርጉት የዮናስ ሙሉነን ሰርክል እንደሆነ ታውቃላችሁ። ማይፈራው ይሄዳሉ ይመጣሉ። እነዚህ ሁሌ ይቀበሉታል። የዮናስ ሙሉነ ኢኔብለሮች እነተሙ እነ ማፊ ጥሬ ስጋ እነ መማር ቢኮዝ ዮናስ ሙሉነ ምን እንደሚጠቅም አላውቅም። እኔ ዮናስ ሙሉነ አርጅቷል፣ የሚያወራውን አያውቅም፣ ህፃን ሆኗል። እንደ ህፃን ያረጋል። እንደ ህፃን ያረጋል። ወታችሁ ሃይማኖትን በአደባባይ ከተሰደበ በውስጥ ምን አላቸው መሰላችሁ? ዛሬ ለነሱ ብዬ ነው ማልሳደበው። አቡነ ማቲያስ የማይሰደቡት ለነተሙ ተብሎ ነው እንጂ ይረገጣሉ። ክራንቻም ትግሬ ሲባሉ ነበር እሳቸው። ገብቷቸዋል። እርጅና ተያይዞ ብዙ ነገር ይዞ ይመጣል። እጅና ብቻና እንደሚባለው አይ ቲንክ ዮናስ ሙሉነ ብዙ ነገር ይዞብክ መጥቷልና አይምሮክ የምትናገረውን አታቅማውን መጣና የሃይማኖት ጦርነት ሀገር ኢትዮጵያ ሊነሳ ስለሆነ ኦርቶዶክስን ሰድቤ ጦርነትን አስቆሜላቸዋለሁና ቴንኪዩ በሉኛል። ከዛም በኋላ ቤታዮ ከጌታ ወንጌል ባናቱ ይተከል ያልከው በእንትኑ ነው አይደል? በዮናስ በቆመ የሚለው ቃል ነው አይደል? ከዛም በኋላ ቤታዮ ባክሽን እኔ የሰደብኩሽ ዝም ብዬ ነው፣ ስና ፐርሰናል እኔ እየቀለድኩ ነው ምንም ፊልም አላረኩም። ምን እኮ ለራሴ አጀንዳ ነው፣ አጀንዳ ላስቀይር ነበር፣ አጀንዳ አስቀይሬበታለሁ። ሶ አቡነ ማቲያስ እንደዚህ የተባሉት አጀንዳ ለማስቀየር ነበር። ከዛም በኋላ አቡነ ማቲያስ ማንም ተነስቶ የሚሰድባቸው ሰው ናቸው ማለት ነው። ማንም የሚሰድባቸው ሰው አባት ናቸው፣ ትልቅ ሰው። ምን አድርገው ነው የተሰደቡት? ምን ማይ ኪችን የፊራው ሊትቻና የዮናስ ሙሉነ ኢኔብለር ናት። ስዊድን ነው የምትኖረው መሰለኝ። ስልኩ ስዊድን ሀገር ትኖራለች። የዮናስ ሙሉነን በጊፍት
ሰፖርት በማድረግ የቤታዮን የኔን የሞጣን ቪዲዮዎች በመላክ የዮዳብን ቪዲዮዎች በመላክ ብሪጅስቶንም ናት የዮናስ ሙሉነ ትልቁ አይኔ ብለሯ እቺ ናት። ኦርቶዶክስን ከፍላ ያሰደበችው እቺ ናት። የኦርቶዶክስ አባቶችን አሰድባ በቃ አትስደባቸው ስትለው አቁም ያለው ያቆመላት ኦርቶዶክስ በቃ አትስደባቸው ምናምን ስትለው እሺ ብሎ ያቆመው መሳደቡ ጥፋት ሆኖ አይደለም፣ አምኖበት አይደለም፣ ለማሂ ብሎ ንስም ውዶቼ ለምወዳችሁ ሰው ዘንድ ነገሩን ትችዋል። እኔ ላከብራችሁ በሙሉ ለምወዳት ለማሂ ኬቼ ስል ነገሩን እቺን ያህል ካበሸኩ ይበቃኛል፣ እቺን ያህል ካበሸኩ ይበቃኛል፣ ትችዋለሁ። መጨመር ይችላል፣ ግን የምወዳቸው ሰዎች ትንሽ ሰዎች ይበቁኛል። ከሚሊዮን አጨብጫቢ 5 የኦርቶዶክስ ልጆች በቂዎቼ ናቸው። ለምወዳቸው ለተሙስል በጣም ኦርቶዶክስ ነው። ማፊ ያዱ ብራዘር ያዱ በጣም የምወደው ወንድሜ ነው። ሙሴ በጣም የምወደው ነው። ማሂ ለእናንተ ዘይ እቺ ሴት እንግዲህ ለምግብ ነው የምትሸጠው፣ ምግብ ነው የምትሸጠው። ምግብ የሚሸጥ ሰው ደግሞ ካራክተሩ ማተር ያደርጋል አይደለ? ምግብ የሚሸጥ ሰው ጥሩ ሰው መሆን አለበት፣ ስነ ምግባር ያለበት፣ ኃላፊነት ያለበት፣ ህሊና ያለው፣ ጨዋነት ያለው፣ ለሰው ሚራራ የሚያስብ ለማያውቅ ሰው አይደለም። ማርኬት መታረጊው ምግቡ ለልጆች አይደለም የምትሸጪው ማሂ ለማታውቂያቸው ከስተመሮች ነው አይደለ? ሶ የሀገር አባትን ሲሰደቡ ጊፍት የምትሰጪ የነበርሽ ኢኔብል የምታረጊው ከሆንሽ የዚህ የትውልድ ጸር የሆነን ሰውዬ ኢኔብለርም ጊፍተርም ብሪጅስቶንም ሆነሽ ያንቺን ምግብ የምታቀርቢልኝ ምግብ ነው መርዝ ነው። ምንም ቅቤ ብታረጊበት ምንም ዘይት ቢበዛበት መርዝ ነው። እኔ አምኜ ካንቺ እጅ አልበላም። ምክንያቱም አንቺ የመረጥሽው ፕላትፎርም the most toxic person የህፃናት ልጆችን ጭንቅላት ላይ አረም የዘራ ትውልድን ያባለገ ወንድ ልጅ ሴትን እንዳያከብር ሴትን ልጅ ሙልጭ አድርጎ የሚሳደብ የሴትን ልጅ ስንወልድ ለዮናስ ሙሉ ነው። በነገራችሁ ላይ ልጅ ስንወልድ ጥፋት ነው፣ ስናገባ ጥፋት ነው፣ ስንፈታ ጥፋት ነው፣ ሳንወልድ ስንቀር ሴትነት ጥፋት ለሆነበት ሰው ኢኔብለር ታረጋለች፣ ኢኔብል ታረጋለች፣ ፋይናንሻሊ ሰፖርት ታረጋለች፣ ጊፍት ታወርጅለታለች። ያንቺን ምግብ ቤት ማስታወቂያ እየሰራች ነው። እናስተዋውቃት። ማሂ ኪችን ትባላለች። ዮናስ ሙሉነ እሷ ቤት ሄዳችሁ ምግብ እንድትበሉ እያስተዋወቀላት ተፈምስ ሂዱና ምግብ ግዙ። ዮናስ ሙሉነ ብሉት ብሏል። እሱ ምግብ ዮናስ ሙሉነ አቡነ ማቲያስ እንዳይሰድብባችሁ ተው ያለችው እሱም ደግሞ ለሷ ብሎ ነው፣ ለማሂ ብሎ ነው አቡነ ማቲያስ የማይሳደበው። አፈምሷት። ማሂ መፈመስ አለብሽ። ይሄ አካውንት 5000 ፎሎወር ነው ያለሽ፣ 100000 እንድትገቢ ይፈልጋል። አፈምሷት፣ በደንብ አድርጋችሁ አፈምሷት። ስለዚህ የዮናስ ሙሉነ ሰፖርተር ማስታወቂያ መታሰራው ማሂ ኪችን ናት። ከማሂ እጅ መብላት ለኔ እኔ አልበላም፣ ይቅርታ አድርጉልኝ። በጣም መጠንቀቅ አለባችሁ። ምግብ ሰርቭ የሚያደርግላችሁን ሰው ስነ ምግባሩን፣ ጨዋነቱን፣ ታማኝነቱን ልቡ በፍቅር መሞላት አለበት። ለማያውቀው ከጥላቻ ነፃ መሆን አለብሽ፣ ከጥላቻ ነፃ መሆን አለብሽ። ቀጥሎ ደግሞ አንቺ የሰራሽው የገፍ የእምነት አባትን ነው ስታሰድብ የከረምሽ። እና ይሄ ነው። እስቲ ይሄንን ቪዲዮ እስቲ እንስማ። አሁን ወዲያው ስፒኪንግ ኦፍ ኪድስ ስለ መልካሜ ደግሞ እናወራ። ጋታሜ አይደለም መልካሜ ላስት ይር መልካም ስም አግኝተባት ቤዛ ቤት ትቀራለች ምናምን ሲባል በጣም ስጨፍሩ ነበር። በጣም ደስ ብሏችሁ ምናምን። አሁን ከቤዛ ቤት አውጥተክ ሌኒዝ ቤት ጥላታል። ትምህርት ቤት እየሄደች አይደለችም።
ስለ መልካሜ ለምንድን ነው የማይወራው? ውዶች መልካሜን የታረካት ብላችሁ ለምን አትጠይቁ? ለፖዚቲቭ ኢሜጅ ብቻ ሪከርድ ያረጓት ይለጥፏታል። ሪከርድ ያረጉ ፖዚቲቭ ኢሜጅ ለመገንባት ብቻ ይለጥፏታል። አሁን ኢሜጁን ደብዘዝ ሲል አንስተው ጣሏት። ያለው ማለት ለማንኛውም ወለየው ሲተርት ምን ይላል መሰላችሁ? ወለየው ሲተርት አላ ሲጣላ አይቆርጥም፣ በትር አይቆርጥም። ይቅርታ አላህ ሲጣላ በትር አይቆርጥም ያደርጋል እንጂ ነገርህ እንዳይጥም። እውነት አይደል? እግዚአብሔር በቃ ሲልክ ምንም ነገር ብፈልጥ ብቆርጥ ነገርክ ለዘላለም እንዳይጥም ያደርገዋል። ለዘላለም ምንም ብታወራ ነገርክ አይጥም፣ ያቀላል፣ ባዶ ያረጋል፣ ትንሽ ያረጋል። የጣለክ እግዚአብሔር ሰው አይደለም። ቴዲ ሐዋሳ አይደለም። ቴዲ ሐዋሳ እዮዳ ዮናስ ሙሉነህ ኤኒ ኤቪደንስ ሲፈልጉ እኔ ፔጅ ላይ ጉድ ይሉና አሸነፍኩ ይላሉ። እነዚህ ሶስት ወንዶች እኮ የኔ አካውንት ውስጥ ነው ጉድ የሚሉት ለማስረጃ ምናምን። እኔ አካውንት ዛሬ የዮናስ የዮዳብ ያካሄደው በእኔ አካውንት ውስጥ በቃ አያለው። የነማቦሩ ይላል ስሙ እያሳየ ይሄ እብድ እያለ ማለት ነው። ያ አሁን ስለ ቴዲ ሐዋሳ አወራችሁ ምናምን ጥሩ ነው፣ ግን where is my credit guys? ፍላወርስ እኔ አንድ አመት ሰው ሳይሰማኝ ስቀጠቀጥ ምን ስል ይሄ ነው ስል አሁን ራሱን ያወራላችሁ። በሄሊኮፕተር ዱባይ ነው ጎበኘው ስል ይመጣና አሁን ፊሮዬ በሄሊኮፕተር ዱባይ ነው ጎበኘው ጋንግ ሊደር ነበረ። ያ ጋንግ ሊደር ነኝ ይላል። አደገኛ ነኝ እኔ ነፈታ መልከው ቴንክ ማርዬ እኔ ነፈሳ መልከው ከዚህ በኋላ እንደው እኔን አስፈቅዳ የምትፈሰው ይላል ማለት ነው። ከነንትና ጋር እንዲያደርጓል። የመለስ ልጅ ነኝ እኔ መለስ ነው ያሳደገኝ። መለስ ነው ይሄን ይለኝ ነበር። ከዛም በኋላ ስኮር ኮርፖሬሽን ውስጥ ምናምን የተመዘበረው ገንዘብ ምናምን እጅ ያለበት ብሎ ኤቪደንስ ያመጣላል። ጴንጤው ፊራኦል he's gone. the gangster ፊራኦል ጅሉ ቫንዳ ኢንተርኔት ላይ ያስቸገረ ጅል ነው። በድሮ ታሪኩ መኖር ይፈልጋል። he thinks he's a gangster and he cannot do anything አሜሪካን ሀገር ነው ያለው ጅሉ ቫንዳ። ሁሉን ነገር አረጋለሁ ይላል፣ ግን ጅል ነው። ይመጣና የ50 ምናምን ዓመት ሽማግሌ ይመጣና እኔ እኮ ሽንቴን ሽሸና ትቀናላችሁ፣ እንኳን በከንፈሬ ሽንቴን ሽሸና እኮ ትቀናላችሁ። እጄን አይተናል አባዬ። Yeah, so የሆነ ነገር ተልኮልኝ ነበርና I just want to take this time የሆነ ነገር ስለ ፍራኦል እኮ ስለኔ በጣም መልካም ነገር ብለሃል። ሳምባዲ ቀርቶልኝ ልኮልኛል። ማነው ፍራኦል ሚስቱን በጣም ነው የሚያከብራት፣ በጣም ጥሩ ነገር ነው ያለት፣ ስለ ስራ አስተዳደጓ ስለ ምናምኗ ብዙ መልካም ነገር ብሏል። እና እሱን ስሰማው I want to take this opportunity to say something. እኔ የምወደውን ባሌን ካላከበርክ፣ እኔ የማከብረውንና የምወደውን ባሌን ስለሱ ውሸት እየዋሸ እሱን ለመጣል እየሞከርክ የሱን ኢሜጅ በማይሆን ነገር ፔንት እያደረግ እየሞከርክ
please do not even think that I care about what you have to say ስለኔ never እቺ ነገር I learned this lesson maybe the first 3-4 years of our marriage አንድ ደግሞ 17 ዓመት ኖረናል you see እቺን ታክቲክ ሚስቶችም you better listen don't accept ባሎቻችሁን የሚያናንቅና አንቺን ከፍ የሚያደርግሽን ሰው be careful very careful it's usually not genuine it's usually ከልባቸውም አይደለም ስለዚህ thank you but no thank you we don't need እንደዚህ አይነት fake praise አንፈልግም women be wise እኔን ካከበርከኝ you better respect my leader my love the one that I vowed to be with through thick and thin it's both or none ሁለታችንም or none of us እቺ tactic I have seen it come into many people's ትዳር ስለዚህ it goes for the other way too ለባሎችም same thing አንተን praise ያደረገ ሚስትን ካጣጣለብህ be careful እቺን ጨዋታ እንዳልኳችሁ the first 3-4 years of our marriage አልፈነዋል ሞክረዋል it doesn't work እኔ የማከብረውን የምወደውን ባል you better even እኔ እንኳን ተሳስቼ መጥፎ ነገር እንኳን ብል shut your mouth do not get involved በሰው ትዳር ውስጥ just saying ስለዚህ ያቺ fake እንትን praise it didn't work over here ግን ለሌሎችም እንዲጠቅም እንናገረዋለን እሺ we love you ምን ቀረን ይወዳል አሁንም ኬሱ እነሱ እንዳሉት ከሆነ of course by law መብታለው your honor ተሳሳተዋል ይሄንን ፍርድ አንቀበልም አፒል ማድረግ እንፈልጋለን መብታቸው ነው absolutely ተነግሯቸዋል no problem በደንብ አድርገን ተዘጋጅተን እንመጣለን እኛም ግን just what can we learn from this whole mess on top of that ደግሞ ያው ገንዘብ እየሰራሽ ነው ዛመዛም በራስ መንገድ ስለማትንቀሳቀስ ከኋላ እንደዚህ ፓስወርድ አላቸው የሆነ ጥቅጥቅ አድርገው ዛሬ ኦሮሞ የሆነ ከኋላ ጥቅጥቅ ነካስ ያደረጉት ፔንቴ ይሆናል እሷ ከኋላ አለ የሆነ ቬጋስ የሚባል አለ የተረገመ ሰውዬ አንዳንድ ቀን ረስቶት ማለት ነው ረስቶት ኒውትራል አድርጎት ይሄዳል ሴጋው አንድ ቀን ሮንግ ኮድ ዮኒ ቬጋስ ጥቅጥቅ ያደርግና ኒውትራል ላይ ያስቀምጠውና ኦሮሞ አማራ እዛው እኔ መቼም አልናደድብህም በቃ እውነቴን ነው አልናደድብህም በቃ ላይ አይ ነው ያማሃል ሊጋል ዶክመንት አለ አይምሮ ጤነኛ እንዳልሆን ካርቃቃለሁ ግን ከሁሉ ደግሞ የሚገርመኝ ምን እንደሆነ ታውቃለህ Inshallah next year okay I'm going to be in Mecca መካኑ ማሳለፈ moments later እኔ የምፈልገው የነጻነት አምላክን እግዚአብሔርን ነው እንዲያታርግ በዚህ ግባ ምናምን የማይለኝ አትጠጣ ምናምን በተጠርኩት ነው ዮናስ ቃል ገብታል ካሁን በኋላ ዮዳብን አናገር ለሰባተኛ ጊዜ ነው ቃል የገባው ካሁን በኋላ ዮዳብ ቢሰድበኝ ምን እየሰደብኩ አይደለም የራስክን ቪዲዮ እያጫወትኩ እየሳቅን ነው አንተ እኮ ቃል ነግሬሃለሁ ያንተ ቃል ኤክስፕሬሽን እንዴት አለው የዮናስ ይቅርታ ኤክስፕሬሽን እንዴት አለው ታውቃላችሁ comes with expression የዮናስ ሁሉ ነገር ኤክስፕሬሽን እንዴት አለው የሚባረክበት anything he says እኔ አልቀበልም anything he says ቢሳደብ ቢያሞግስ ይቅርታ ቢጠይቅ ምን ቢል በቃ ኤክስፕሬሽን እንዴት አለው እንዴ አለ ታዲያ ነው ያፍራለሁ እግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ታዲያ እስከ መቼ እችላለሁ ታዲያ እስከ መቼ እችላለሁ ታዲያ እስከ መቼ እችላለሁ በስመ አብ ወወልድ እግዚአብሔርን ወግዛ እንዴ ባንተና አሁን እኔ እንዴ ባንተና አድራለሁ እስከ መቼ ታዲያ
እስከመቼ እችላለሁ? የጴንጤ መዝሙር ግን አትችልበትም። ለኦርቶዶክስ ነው ድምፅ። አንተ ጥሩ ዮናስ፣ ለኦርቶዶክስ ነው ድምፅሽ አንቺ። ለጴንጤ አልሆነም። የጴንጤ አልሆነም። ራሳያችሁ አይ ጋድ እንደዚህ ተሽከርክሮ አያውቅም። ከአቅሙ በላይ ሆነበት። የአሁኑ አጀንዳ ከአቅሙ በላይ ሆነበት። ቢለፋ ኦርቶዶክስን ቢሳደብ፣ አቡነ ፓትርያርኩን ቢሳደብ፣ ተክለ ሃይማኖትን ቢሳደብ ምን ቢል አልቀይ ጓደኛዬ ነው ያንተ አያቱ ሜጋ ባሌካ ያልኩ ሰነኔጋ ከያዱሌ ገራቤካ ይልካኑ እንዳፎሰሴቃ 20,000 ዶላር አስገባ ይባላል። ቴዲ ማልቀስ ጀመረ። ኦርሚ ካሳ ሲትላቱ ኬካ ዱቢ ኬሰን ቤክቱ ዱግዳፍ ገራ ደንባፍቱ ማፍለሚ ኬፋነኛቱ አያቱ ሜጋ ባሌካ ያልኩ ሰነኔጋ ከያዱሌ ገራቤካ ይልካኑ እንዳፎሰሴቃ ኦርሚ ካሳ ሲትላቱ ኬካ ዱቢ ኬሰ ወይኔ አቃላበው እኮ እያወቅ እንዴ ፍራውን እንዴ እያወቅ ፍራውን በውስጥ አናግሬ ያለኝን ገንዘብ ነግሬ እኔ ቴዲ አስገባ። ቆይ አስገባ። አይ ቆይ ወይኔ ጉዴ። አሁን እኛ ምን መሰላችሁ፣ ይሄ ጉዳይ መቋረጥ የለበትም። ግን እውነቱን እንወቅ። ዮናስ እንዳለው ቴዲ ዳጣና ዮናስ ሴጋ ተመካክረው ከሆነ ይሄን ነገር ያደረጉት ፍራኦልን አልተጣሉም እያለ ነው። እስኪ ፍራኦልን ቼክ እናድርገው። ተጣልተው ከሆነ ካለበለዚያ ግን ትክክል አይደለም። ይሄ ትክክል አይደለም። ዘመቻ ነው የምናደርግባችሁ። አሁን የዋሻው ላይ ዘመቻ ይደረጋል። እሺ በቃ የዋሻው ላይ ዘመቻ ይደረጋል። የሶር ነው። ቴዲም መናገር አለበት፣ ፍራኦልም መመለስ አለበት። ያው ዮኒ ቶራንቶ እኔ አልተመካከርኩም ከነሱ ጋር አልተመካከረ አይደለም ብሏል። ዮኒ ቶራንቶ አልፏል። አሁን ቴዲ አዋሳና ፍራኦል እዚህ ጋር አለ። ፍራኦል አላየሁትም፣ ዛሬ ሲገባ አላየሁትም። ዮኒ ቶራንቶ ራሱን ነፃ አውጥቷል። ፍራኦል አለ። ፍራኦል ሸር አድርጉለት። ለምን ዮናስ ጓደኛቸው ነው። በጣም ፍራኦል በዚህ ምድር ላይ እንደ ዮናስ የምወደው ጓደኛ የለም ብሏልና እሱ ደግሞ ያው መብት ነው። የሰው ልጅ ጓደኝነት ይለያያል።